በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስኩላትና ይኹን ፍቕረት ስድራ እግዚአብሔር ናይ ማሕበር ሐመደኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናተወድስ ፈቃዱ ይኹን አሜን። እሽምባር ፍቕረት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ ጉዞ ወደ እግዚአብሔር ካብ ዝብል ናይ አቡነ ሽኖዳ መጽሓፍ መበል 10 ክፍል ክነንብብ ኢና። ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 8 ሆኖ ንስሐ ይላል። ሰው ወደ እግዚአብሔር በመመለስ የሚጓዝበት ሌላው የህይወት መንገድ ንስሐ ነው። በቤተ ክርስቲያናችን ትልቅ ስፍራ ከሚሰጣቸው 7 ምስጢራት አንዱ የሆነው ይህ ምስጢረ ንስሐ በትክክለኛው መንፈሳዊ መንገድ የሚፈጸም ከሆነ በትክክል ወይም በእርግጠኝነት ወደ እግዚአብሔር ያቀርባል። ለንስሐ ኑዛዜ ወይም ኃጢአትን ገልጾ ለካህን መናገር ብቻውን ሳይሆን በቂ የሚሆን በተለየ ሀሳብና በቁርጥ ውሳኔ እግዚአብሔር አምላክን በጸሎት ይቅርታን በመጠየቅ ከኃጢአት ሸክም መገላገል፣ ዳግም ላለመበደልም መሰረት መጣል ያስፈልጋል። ይህ እንዴት ሊሆን ይችላል ብለህ የምትጠየቅ ከሆነ አብረን እንቆይ። ንስሐን ፍጹምና ሙሉ የሚያደርጉት ነገሮች ምን ምን ናቸው? ተነሳሂው ከኃጢአት ቀንበር ነፃ ለመውጣት በጉዞ ላይ ያለው ሰው በትክክል ሊፈጽማቸው የሚገቡ መሰረታዊ ነገሮች በንስሐ ውስጥ አሉ። አንደኛው ኃጢአትን ለእግዚአብሔር መናዘዝ። ኃጢአትን ለእግዚአብሔር መናዘዝ። ለዚህ ምሳሌ ሊሆን የቅዱስ ዳዊት የንስሐ እንባ በመዝሙሩ ላይ ታገኛለህ። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና፣ አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ። መዝሙረ ዳዊት ምዕራፍ 51። እንደዚሁ አንተም እግዚአብሔርም ማረኝ ይቅር በለኝ እያልክ ይቅርታ ጠየቅ። አምላካችን ባስተማረን ጸሎት ላይም እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን ብለህ ጸልይ ብሎሃል። በኃጢአት ምክንያት ሊመጣብህ ካለው ቁጣ እንዲታገስህ ብሎም እንዲምርህ ተማጸነው። በኃጢአት ምክንያት ሊመጣብህ ካለው ቁጣ እንዲታገስህ ብሎም እንዲምርህ ተማጸነው። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ፣ ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። መዝሙረ ዳዊት ምዕራፍ 6። ሁለተኛው ኃጢአትን ለንስሐ አባት ወይም ለካህን መናዘዝ። ኃጢአትን ለንስሐ አባት ወይም ለካህን መናዘዝ። ካህን የእግዚአብሔር ምስጢራት አስፈጻሚ ስለሆነ ኃጢአትህን ንገረው። ይህንን ቅዱስ ጳውሎስ አስረግጦ ጽፎልሃል። እንዲሁ ሰው እኛን እንደ እግዚአብሔር ምስጢር መጋቢዎች ይቁጠሩን። አንደኛ ቆሮንቶስ ምዕራፍ 4። አስቀድሞም በነቢዩ ሚልክያስ ያደረው እግዚአብሔር ሲናገር ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነው ይላል። ኃጢአትን ለካህን በምትናገርበት ጊዜ የሚሰማ ሀፍረት፣ መሸማቀቅ ሁሉ ችለህ የመመለስን ምስጢር እንዲያስፈጽምልህ ስትጥር እግዚአብሔር ደግሞ ይህንን ድርጊት እንደ ታላቅ መስዋዕትነት ቆጥረልህ ኃጢአት ሁሉ ይደመስስልሃል። ማቴዎስ ወንጌል ምዕራፍ 18። ካህኑ ክርስቶስ በሰጠው በዚህ ስልጣን መሰረት ከኃጢአት እስራት መፈታትህን ያረጋግጥልሃል። ሕይወት ለሚሆነው ስጋው ደግሞ እንድትበቃም ያድርግሃል። አንደኛ ቆሮንቶስ ምዕራፍ 11። በሕይወት ውስጥ የሚታዩት ጉድለቶች፣ መንፈሳዊ ድክመቶች እየተመለከተም እንዴት አሸናፊ መሆን እንደምትችል የሚመክርህ መንፈሳዊ መሪህ ወይም የንስሐ አባት መሆኑን አትዘንጋ። ለካህን ኃጢአትን መናዘዝህ በራሱ የሚያትርፍልህ ነገርም አለው።
ኃጢአትን መልሰህ ስትናገረው ለአንተ ለራስህ ምን ያህል አሳፋሪ እንደሆነ ይሰማሃል። ይህንን ደግሞ እንዳትመለስበት ታላቅ ትምህርትም ይሰጥሃል። መጽሐፍ ቅዱስም የሚለው ይህንን ነው። እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ሰው ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታድርጋለችና። መልእክተ ያዕቆብ ምዕራፍ 5። ሶስተኛው ኃጢአትህን ለበደልከው ሰው መናዘዝ። ኃጢአትህን ለበደልከው ሰው መናዘዝ። ከኃጢአትህ በንስሐ ተመልሰ አዲስ ሰው ለመሆን የተስተካከለ መንፈሳዊ ሕይወትም ለመምራት በአንተ የተቀየመ የተበደለ ሰው እያዘነብህ እንዳይኖር እንዲሁም እንዳይሰናከልብህ ሁሉን ነገር ልትነግረው ይገባል። በእርግጥ እንደበደልከው አምነህ ይቅር በለኝ በለው። የሕይወት ባለቤት የዓለማትን ፈጣሪ ኢየሱስ ክርስቶስ በተራራው ስብከት ይህንን በተመለከተ ያስተማረውን ስማው። እንግዲህ መባህን በመሰዊያ ላይ ብታቅርብ፣ በዛም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዛ በመሰዊያ ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ማቴዎስ ወንጌል ምዕራፍ 5። ትናንት ለበደልካቸው ሰዎች ዛሬ የምትጠይቀው ይቅርታ ነገ ሌሎች ሰዎችም እንዳትበድል በውስጥ ያስጠነቅቅሃል። አራተኛውም ኃጢአትህን ለራስ መናዘዝ። ኃጢአትህን ለራስ መናዘዝ። አንተ ራስህ ለራስ ያላሳመንከው በደልህን ለማንም ልትናገረው አትችልም። እውነተኛው የበደለኝነት ስሜት በውስጥ ከሌለ ብትናገረውም ከውስጥ የመነጨ ለመሆኑ ምንም ማረጋገጫ የለህም። ኃጢአትን መናዘዝ ከራስ ለራስ የሚነሳ ነው። ጥፋተኝነቱ ያላመነ ይቅርታ መጠየቅ ይከብደዋልና፣ በእውነት አምላኬን በድዬዋለሁ፣ ስለ እኔ የሞተልኝ ጌታ አስቀይሜያለሁ ብለህ ከራስ ጋር ካልታረቅ በቀር ንስሐ ላንተ ፍጹም ሊሆን አይችልም። ብዙውን ጊዜ ከነ ኃጢአታቸው ሲሞት የምታያቸው ሰዎችንም ቢሆን ችግራቸው ምን ነበር ብለህ ራስን ብትጠይቅ መልሱ ከራሳቸው ጋር የሚያደርጉት ውስጣዊ እርቅ ጠፍቷቸው እንደሆነ መረዳት አይከብድህም። እነዚህ ሰዎች ኃጢአትን እየሰሩ ሳለ እንኳን ምንም ስህተት እንደማይፈጽሙ የሚያስቡ ናቸው። ምናልባት እነዚህ ሰዎች መንፈሳዊ ሚዛናቸው ለራሳቸው ትክክል አይደለም። ሁሌም የሚቀናቸው ስራቸውን ማድረግ ብቻ ነው። ጠማማ እኔነታቸው ወይም ኢጓቸው ኃጢአታቸውን እንደ መልካም ተግባር ከሽኖ ያሳያቸዋል። ስለዚህ እኔ ልክ ነኝ፣ በፍጹም አልተሳሳትኩም፣ ይህንን ለማድረግ ብዙ ምክንያት አለኝ የመሳሰሉት የእነሱ መለያዎች ናቸው። እነዚህ ሰዎች ንስሐ ምን ያህል እንደሚከብዳቸው ታየ። በእርግጥ ከራሱ ጋር ላልታረቀ ሰው ንስሐ ከባድ ነው። ኃጢአት በመልካም መሰል ስራዎች ውስጥም ተደብቆ ሊኖር ይችላል። ኃጢአተኞች በስራቸው እንዲመጻደቁ የሚያደርጋቸው ይህ ድብብቆች ነው። ጸሐፍትና ፈሪሳውያን እንደዚህ ነበሩ። ራሳቸውን እንደ ሙሴ ሕግ ጠባቂዎች፣ የአባቶቻቸው ወራሾች፣ በራሳቸው ለራሳቸው ጻድቆች ሆነው የሚቀርቡ ነበሩ። በራሳቸው ለራሳቸው ጻድቆች ሆነው የሚቀርቡ ነበሩ። ባዶነታቸው የሚገባቸው አይደለም። የእውነትን ገደብ የጣሉ ደፋሮች ነበሩ። ሳምራዊ እንደሆንክ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን? ሁሉ በእርሱ የሆነን የእውነት ጌታ ኢየሱስ ክርስቶስን ይህን እስከ ማለት ያስደፈራቸው ምንድን ነው ብለህ እኮ ብትጠይቅ በውስጣቸው ያለው የማንነት እውቀት መዛባት ነው። ዮሐንስ ወንጌል ምዕራፍ 8። በኃጢአታቸው ኮሩበት፣ ጌታን ጋኔን አለብህ አሉት፣ ራሳቸውንም አጸደቁ። እንግዲህ ወንድሜ በዚህ መንፈስ ውስጥ ንስሐ ምን ያህል ከባድ መሆኑን እወቅ። ስለዚህ አንተ ጉዞህን የተቃና እንዲሆን ከራስ መታረቅ ራስን በማሳመን ከራስ በመታረቅ ራስን በማሳመን ጀምረው።
ተሳስቻለሁ፣ በድያለሁ፣ ጌታም አስቀይሜያለሁ እያልክ ቀጥል። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ሳምንት የምንቀጥለው ይሆናል ስለ ንስሐ በሰፊው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።